ጤና ይስጥልን ውድ ተመልካቾች፣ ሰበር ዜና ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ገብተዋል። በቴል አቪቭ ሲገኙ እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁና እንደዚሁም ደግሞ የእስራኤል ፕሬዝዳንት አይዛክ ሄርዞግ አቀባበል አድርገውላቸዋል። እጅግ በበርካቶች ዘንድ መነጋገሪያ የሆነ ውሳኔ አሳልፈው ፕሬዝዳንት ዶናልድ ትራምፕ የሐማስና የእስራኤልን ጦርነት አሊያም ውጥረት ማርገብ ችለዋል። ይህም በዓለም አቀፍ ሚዲያዎችም ጭምር እንደዚሁም ደግሞ በዓለም አቀፍ የሰብአዊ መብት ተሟጋቾች ስማቸው ከፍ ብሎ እየተነሳ ይገኛል። በእርግጥም ፕሬዚዳንት ዶናልድ ትራምፕ የሄዱበት ርቀት ሊያስመሰግናቸው የሚችል ሆኗል። በተለያየ አጋጣሚ ደግሞ ዶናልድ ትራምፕ እንደዚህ አይነት ሂደት አጠናክሮ የሚቀጥሉ ከሆነ የፖለቲካ አንደምታም ብቻ ሳይሆን ራሳቸው ትራምፕ በዓለም ፖለቲካ ላይ ቁልፍ ሚና የተጫወቱ አሊያም ደግሞ የዓለምን የሰላም ሽልማት የኖቤሉ ማለት ነው ማሸነፍ የሚችሉበትን አጋጣሚ የፈጠረ ሊሆንላቸው ይችላል እየተባለ ይገኛል። ይህ ግን ዓለማችን በጣም እጅጉን እየተደነቀችበት ካለው ጉዳይ መካከል ይሄኛው ነው። እስካሁን በነበረው ላለፉት 2 ዓመታት በየትኛውም መንገድና በየትኛውም ኃይል ይህን ጦርነት ሊያስቆም ይችላል የሚባል ሰው ጠፍቶ ነበረ። ከዚህ አንጻር ደግሞ ፕሬዚዳንት ዶናልድ ትራምፕ ይህን ማድረግ መቻላቸው በበርካቶች ዘንድ ስማቸው ከፍ ብሎ እንዲነሳ ሆኗል። በእርግጥም ፕሬዚዳንት ዶናልድ ትራምፕ የሄዱበት ርቀት ስማቸውን ብቻ ሳይሆን ለዓለማችንም ሰላም የሚያመጣ ፖለቲካ አውድን ተከትለዋል ለማለት እድሉን የሚሰጥ አድርገዋል። ከዛም ባሻገር ደግሞ እንግዲህ ወደ ሻርም ኤልሼክ ያ ማለት ወደ ግብጽ ተጉዘው ደግሞ በዚሁ በሐማስና በእስራኤል ድርድር ዙሪያ የሚናገሩ ይሆናል ወይም ደግሞ ውይይት ያደርጋሉ ከግብጽ ፕሬዚዳንት አብደል ፈታህ አልሲሲ ጋር ኮሼር የሚያደርጉት ወይም ደግሞ አንድ ላይ ሆነው የሊቀመንበርነቱን ሚና ይዘው የእስራኤልና የሐማስን ድርድር የተመለከቱ የተኩስ ማቆም ስምምነቶችን የተመለከቱ ውይይቶችን ያደርጋሉ። ምንም እንኳን ሐማስ የተለያዩ ጥያቄዎች ሊነሱበት ቢችልም ወይም ደግሞ ጥያቄ አለኝ የሚልበት እድል ሊኖር እንደሚችል እየተነገረ ቢሆንም አሁን ባለው ሁኔታ ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴል አቪቭ ሲገቡ ሞቅ ያለ አቀባበል ተደርጎላቸዋል ከሚለው ባሻገር ህዝቡም እንደዚሁ አፕሪሺየት እያደረጋቸው ነው። ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ይልቅ ፕሬዝዳንት ዶናልድ ትራምፕ መሪ ሆነው ተገኝተዋል በእስራኤል። ያ ማለት ስማቸው ከፍ ብሎ እየተነሳ የሚገኙት እሳቸው ሆነዋል። ምክንያቱም እንደሚታወቀው እስካሁን በነበረው ሁኔታ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መፍትሄ አለመጡም በሚል የተለያዩ ጥያቄዎች ሲነሱባቸው ነበር። ከዛም ሲሻገር ደግሞ ራሳቸው ሐማስም ሰዎች ለተኩስ አቁም የሚሆን ቁመና አልነበራቸውም እና ይህን ማድረግ የቻሉት ፕሬዚዳንት ዶናልድ ትራምፕ ብቻ ናቸው የሚል በጣም ስማቸው በዓለም መገናኛ ብዙኃን ከፍ ብሎ ይነሳል እና ሁሉም ነገር በጣም በበጎ እየታየ ይገኛል። ይሄኛው ግን ቀጣይነቱ ምን ሊሆን ይችላል፣ በየትኛው መንገድ የፖለቲካ መፍትሄ ይመጣለታል የሚለውም እንደዚሁ በበርካቶች ዘንድ መነጋገሪያ ሆኗል። ግን ፕሬዚዳንት ዶናልድ ትራምፕ የሄዱበት ርቀት ሊያስመሰግናቸው የሚችል ሆኖ ላይመዘገብ አይችልም። ምክንያቱም እስካሁን እንደተባባልነው ሁሉ በዚህ ጉዳይ ላይ መፍትሄ ያመጣ አንዳችም ኃይል ዓለማችን አላየችም ነበርና ፕሬዚዳንት ዶናልድ ትራምፕ ደግሞ ይህን ማድረግ በመቻላቸው በበርካቶች ዘንድ ስማቸው ከፍ ብሎ እየተነሳ ይገኛል። ይህ ማለት ለእስራኤላውያን ብቻም ሳይሆን እንደዚሁም ደግሞ ለጋዛ ሰዎች ለፍልስጤም ሰዎች ፕሬዚዳንት ዶናልድ ትራምፕ በአሁኑ ሰዓት መልካም የሚባል አጋጣሚ ፈጥረዋል ሊባል ያስችላል። ኦፍኮርስ አድርገዋል። ፕሬዚዳንት ዶናልድ ትራምፕ እንግዲህ በኤርፎርስ ዋን ሆነው ነው ያው እንደሚታወቀው ኤርፎርስ ዋን የአሜሪካን ፕሬዚዳንቶች የሚይዝ ከኒውክሌር ጦር መሳሪያ ጥቃትም ነጻ የሆነ እንደሆነ ይነገራል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ኤርፎርስ ላይ ሆነው እንኳን ንግግር ሲያደርጉ የነበረበትን ለካታር ለተወጣቸው ሚና ወይም ደግሞ ካታር በዚህ አጋጣሚ ለተኩስ አቁም ስምምነቱና ድርድሩ የነበራትን ሚና እንደዚሁ በጣም አድንቀዋል። ፕሬዚዳንት ዶናልድ ትራምፕ ያደነቁበት ምክንያትም እሷ ባትኖር እንደዚህ አይነት ችግሮች ላይፈቱ ይችላሉ የሚል አቋማቸውን አራምደዋል። እንግዲህ ካታር እንደዚህ አይነት ጉዳዮች ላይ ቁርጠኛ መሆኗንም ለመጠቆም ሞክረዋል። ፕሬዚዳንት ዶናልድ ትራምፕ በኤርፎርስ ዋን ላይ ሆነው መካከለኛው ምስራቃዊ ጉዳዮችን ከመዳሰስም ባሻገር ዶናልድ ትራምፕ የሚሄዱበት ርቀት የሚሄዱበት የፖለቲካ አውድና ብዙ ጉዳዮችን ሊመለከቱበት የሚችሉትን ሁኔታዎች በራሳቸው መንገድ ብቻም ሳይሆን ከዋይት ሀውስ ፖለቲካ አንጻር ፍላጎት አንጻር ቃኝተው እንደመጡ እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ ትልቁን ስራ በእስራኤል ካከወኑ በኋላ ያ ማለት እንግዲህ ፓርላማው ጥሪ አቅርቦላቸዋል። ለፕሬዚዳንት ዶናልድ ትራምፕ ጥሪ ያቀረበላቸው ምንድን ነው? እዚህ ክነሴቱ ላይ ሆነው
ኢየሩሳሌም በሚገኘው ክነሴት ወይም ደግሞ ፓርላማ ላይ ሆኖ ንግግር እንዲያደርጉ ጋብዟቸው ነበረ። ፕሬዚዳንት ዶናልድ ትራምፕም ያን ያደርጋሉ። ከዛም በኋላ ወደ ሻርም ኤል ሼክ ግብጽ ሄደው ነው እንግዲህ ከዓለማችን 20 የሚሆኑ ኮንፈርም የተደረጉ መሪዎች በሚገኙበት ትልቁ መድረክ ላይ ስራ የሚሰሩ ይሆናል። ይህም ደግሞ በዓለም ፖለቲካ ላይ ስም ያለው በዓለም ፖለቲካ ላይ ትልቅ እና ቁልፍ ሚና የሚጫወቱበትን እድል የፈጠረላቸው ይሆናል። ለራሳቸው ስምም ለአሜሪካ ስምም ትልቅ ታሪክ ሆኖ የሚመዘገብ ሆኖላቸዋል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ዶናልድ ትራምፕ ቴልአቪቭ ደረሱን ብቻ አይደለም፣ ከዛ ተሻግረው ብዙ ጉዳዮችን መፍትሄ ለመስጠት የሚገደዱበትን አጋጣሚ ይፈጥራሉ ተብሎ ይታሰባል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም እንደምታስታውሱት በበርካታ ጉዳዮች ላይ እንግዲህ እሳቸው እንደሚሉት አንዳንዶቹ በእርግጥ ያልተፈጠሩ ናቸው፣ አንዳንዶቹ ግን በትክክልም በሳቸው እጅና ትዕዛዝ የሆኑ ተኩስ አቁሞችን አድርገዋል። ለምሳሌ በፓኪስታንና በህንድ ምንም እንኳን ህንድ ጉዳዩ ላይ ትራምፕ የሉበትም የሚል አቋሟን ብታራምድም ተኩስ አቁም እንዲደረግ አድርገዋል። በካምቦዲያና በካምቦዲያና እንደዚሁም ደግሞ በጎረቤቷ የነበረውን ጦርነትም እንደዚሁ ማስቆም ችለዋል። ስለዚህ እሳቸው በጣም እጅግ አስቸጋሪውን ሁኔታዎች ወይም ደግሞ የፖለቲካ ሂደቶችን በራሳቸው መንገድ የቋጩባቸው አጋጣሚዎች በበርካቶች ዘንድ ስማቸው ከፍ ብሎ እንዲነሳ እያደረገላቸው ይገኛል ፕሬዚዳንት ዶናልድ ትራምፕ። ስለዚህ በእስራኤልና በግብጽ መካከል የነበረው ውጥረትንም ቋጭቻለሁ ብለዋል። ኦፍኮርስ ግን ውጥረቱ ምንድን ነው የሚለው እንደምታውቁት ነው። ምንም አይነት ውጥረት አልነበረም። ሁለቱም በመግለጫ ላይ ዛቻ እንጂ ወደ ጦርነት የሚገቡበትን እድል አልፈጠሩም ነበርና ግን ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት እድሎችን ሁኔታዎችን የሄዱበትና የተመለከቱበት መንገድ በእርግጥም በበጎ የሚታይ ሊሆን ይችላል። እንግዲህ ዶናልድ ትራምፕ ሪአርሚንግ የማድረግ ጉዳይ፣ ጋዛን ድጋሜ ወደ ትጥቅ መፍታትና ለማስፈታት የሚሉ ጉዳዮችም አሁን ጥያቄዎች እየተነሱ ይገኛል። ትራምፕ ሳይስ ሀማስ ሪሲቭድ ዩኤስ አፕሮቫል ቱ ሪአርም ማለት እንግዲህ ጋዛ ድጋሜ ጦር መሳሪያ ወይም ደግሞ ሀማስ ላይ ያለውን የጦር ቁጥጥር ሁኔታዎችን የሚያዩባቸው መንገዶች ምን ሊያደርጓቸው ይችላል የሚለውንም ታሳቢ እያደረገ ነውና የትራምፕ ለዚህኞቹ አካሄዶች ደግሞ ሌላ አይነት ውጥረት ነው ወይስ ደግሞ ሰላም የሚፈጥረው የሚለውም እንደዚሁ በጥያቄ መልክ ይነሳል። ግን ፕሬዚዳንት ዶናልድ ትራምፕ በደረሱበት አጋጣሚ እንግዲህ ታጋቾች ማለትም እስካሁን እንግዲህ ዜና እስከተሰራበት ሰዓት ድረስ ይህን ጉዳይ እስከነገርኳችሁ ሰዓት ድረስ ታጋቾች ተለቀዋል። እንግዲህ 20 ታጋቾች ናቸው እንደምታውቁት። ከ20ዎቹ ታጋቾች መካከል 7ቱ ተለቀዋል። 13ቱ አሁኑኑ ወይም ደግሞ ዛሬውኑ የሚለቀቁ ይሆናል። ሀማስ ያን ካደረገ በኋላ እስራኤልም ደግሞ 250 የሚሆኑ እስረኞችን እስካሁን የያዘቻቸውን ማለት ነው ላይፍ ታይም ወይም ደግሞ የእድሜ ልክ እስራት የፈረደችባቸውን ዜጎች የፍልስጤሞችን ማለት ነው ትመልሳለች። ከዛ ደግሞ 1700 የሚሆኑ ሰዎችን በዚህ በጋዛው ጦርነት ምክንያት የወሰደቻቸውን መልሳ ትሰጣለች፣ ወደ ፍልስጤም ታስተላልፋለች ማለት ነው። ይሄኛው ምናልባት እንግዲህ በእስረኛ ልውውጥ ላይ የተጀመረው የተኩስ አቁም ስምምነት ፌዝ 1 የሚባለው ቀጥሎ የቀጠናውን ብቻ ሳይሆን እዛ አካባቢ ያለውን የፖለቲካ አውድ በእስራኤልና በፍልስጤም መካከል ያለውን ጉዳይ መፍትሄ ሊሰጠው ይችላል ተብሎ ይታሰባልና ይሄኛው ደግሞ በብዙዎች ዘንድ በበጎ የሚታይ ሆኖ ተመዝግበዋል። እንግዲህ በዓለም ፖለቲካ ላይ ትልቁን መድረክ የያዙት ራሳቸው ፕሬዚዳንት ዶናልድ ትራምፕ ናቸው። እንደሚታወቁት ብዙ ፕሮሚሶች አሉ በዓለም ፖለቲካ ላይ ቃል የሚገቡ ጉዳዮች አሉ። ቃል የሚገቡት ግን እዚህ ግባ የሚባሉ አይደሉምና እነዚህን ደግሞ ለመፍትሄ አንዳንድ ጉዳዮችን ደግሞ በተለያየ ሂደት ማየት ያስፈልጋልና ይሄኛው ምንድን ነው፣ በዚህኛው አጋጣሚስ ምን ተፈጠረ የሚለውን በበርካቶች ዘንድ እንደዚሁ እየታየ ይገኛልና ምናልባት በዓለም ፖለቲካ መድረክ ላይ ትልቁ ሆኖ ከመመዝገቡን ባሻገር ፕሬዚዳንት ዶናልድ ትራምፕ ይሄኛውን አጋጣሚ የሚሄዱበት መንገድ መልካም ተደርጎ ሊወሰድ ይችላል። ይሄኛው በዓለም የፖለቲካ አውድና ስርዓት ላይ ብቻም ሳይሆን ብዙ ሁኔታዎችን ብዙ አጋጣሚዎችን ግምት ውስጥ የሚያስገባ ፕሬዚዳንታዊ እንቅስቃሴ ሆኖ ተመዝግቦላቸዋል ፕሬዚዳንት ዶናልድ ትራምፕ። በእርግጥ ፕሬዚዳንት ዶናልድ ትራምፕ ይህን ጉዳይ እስከምን ድረስ ሊሄዱበት ይችላሉ፣ ትራምፕ በእርግጥም በጉዳዩ ላይ ያላቸው አቋም ምንድን ነው የሚለውን እንደዚሁ በጣም ጠለቅ ብሎ ማየት የሚያስፈልግበት ሰዓት ላይ ተደርሷል። ይህኛው ደግሞ በእርግጥም እንግዲህ ዓለም ላይ ካሉ ሁኔታዎች ውስጥ የሚታይ ነው። በነገራችን ላይ
and they're expected to get medical examinations before arriving at the Reim military base in southern Israel, where they will reunite with their families for the first time in more than 2 years. እንግዲህ ይሄ የምትመለከቱት አልጀዚራ ወይም ደግሞ የተለያዩ የዓለም አቀፍ ሚዲያዎች የሚያነሷቸው ሀሳቦች ናቸው። ያ ማለት እንግዲህ እነዚህ ታጋቾቹ ሲለቀቁ የኖረውን የሚያሳይ ነውና እንግዲህ ሀያዎቹም አሁን እየወጡ ያሉ መረጃዎች እንግዲህ ሀያዎቹም የሚለቀቁበት አጋጣሚ תודה לאל, נגמרה המלחמה, אתה בא הביתה. ይሄ በቪዲዮ ስትመለከቱት ወይም ደግሞ በቪዲዮ ሲታይ ያለው ነው ታጋቾች ሲለቀቁ ያለውን ደስታ የሚያሳይ ነውና ይሄ በጣም ትልቅ ሆኗል እና ይሄ በእርግጥም እንግዲህ ይሄኛው በጣም እጅግ በበርካቶች ዘንድ ብዙ ሂሳባዊ ስሌቶች የተሰሩበትና ሊደነቅ የሚገባው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስራ እንደሆነ ተመዝግቦላቸዋልና ይሄን በቀላሉ ማየትም አይቻልም እና ይሄኛው በብዙዎች ዘንድ እንደዚሁ በቀላሉ የሚታይም ብቻ አይደለም የዓለምን ፖለቲካም አውዱን ሊቀይር የሚችል ነውና በጣም በበርካቶች ዘንድ እየተወደሱ የሚገኙት ፕሬዚዳንት ዶናልድ ትራምፕ የምትመለከቱትን አይነት በጣም ለዓለም ሰላም ሊያመጣ የሚችልን ጉዳይ በማሳየታቸው ጭምር ሆኗል እና ይሄ በቀላሉም የማይታይ ነውና ብዙዎች ይሄኛውን የተኩስ አቁም ስምምነት በቀላሉ አያዩትም። እናም ፕሬዚዳንት ዶናልድ ትራምፕ ቀደም ሲል እንደተባለው አይነትም ብቻ ሳይሆን በጣም በትልቁ መልኩ ሊቀይር የአካባቢውን ፖለቲካ አውዱን እንደዚሁም ደግሞ ግንዛቤውን ሊቀይር የሚችል አቋም ነው የወሰዱትና እስራኤል የመጀመሪያዎቹን ታጋቾች እንግዲህ ከተቀበለች በኋላ ደግሞ አዳዲስ ነገሮች እየወጡ ይገኛልና እንደውም ሀያዎቹ እንግዲህ በፈጠነ እንደውም ይሄ ዜና ፖስት እስከሚደረግ ድረስም ሁሉ በግልጽ ሊወጡ የሚችልበትን እድል ተፈጥሯል እና ፕሬዚዳንት ዶናልድ ትራምፕ ደግሞ በዚህኛው አቅማቸው እጅግ አፕሪሺየት እየተደረጉ ይገኛል። በዓለም ፖለቲካ ላይ ሚናቸውን ከመወጣት አንጻርም ይሄኛው ዝም ብሎ አይደለም። ብዙ ጊዜ ሰዎች የሚያነሷቸው ሀሳቦች አሉ። ፕሬዚዳንት ዶናልድ ትራምፕ በዚህ ልክ አይደሉም፣ በዚህኛው ልክ ደግሞ አስቸጋሪ ናቸው የሚሉ ብዙ ሀሳቦች ይነሳሉ። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ የሄዱባቸው ርቀቶች አብዛኞቹ አፕሪሺየት የሚደረጉና በእርግጥም ስማቸው ከፍ ብሎ እንዲነሳ የሚያደርግ ነው። ምክንያቱም ይሄኛው ተኩስ አቁም እሳቸው ባይሆኑ ማንም እንዲተገበር የሚያደርገው የለምና እነዚህን ነው በጣም ብዙ ሰዎች በተለያየ ሂደት ውስጥ ሆኖም ቢሆን እንደዚሁ እየተመለከቱት የሚገኘውና እጅግ እንግዲህ ዓለም ላይ ካሉ በጣም ዛሬ ፖዚቲቭ ከተባሉ ዜናዎች መካከል ይሄኛው ነው። ኦፍ ኮርስም With me here in Jerusalem is Anne Schauffer, prominent journalist and correspondent for The Economist, biographer of Benjamin Netanyahu. On the line from Abu Dhabi is Mina Al-Arabi, who's the እንግዲህ እነዚህ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተገኙበት እንደዚሁም ደግሞ ራሳቸው ፕሬዚዳንት ዶናልድ ትራምፕ በተገኙበት አጋጣሚና ሁኔታ ውስጥ የሆነ ትልቅ የፖለቲካ መነቃነቅ ሊፈጥር የሚችል ሀሳቦችን እንግዲህ በጣም ግምት ውስጥ ያስገባ ነው። እንግዲህ 20 የሚሆኑ በህይወት አሉ የተባሉትን ጨምሮ በፍልስጤም በኩል የሚለቀቁ ሰዎች አሉና ይሄ በእርግጥም ትልቅ ስም ያለው በእርግጥም ትልቅ ዝና ለፕሬዚዳንት ዶናልድ ትራምፕን ብቻ ሳይሆን ለዓለማችን ፖለቲካ መፍትሄ ይዞ ይመጣል ተብሎ የታሰበ ጉዳይ ነውና እንደዚህ አይነት ሁኔታዎች በተለያየ ሁኔታ ወይም ደግሞ ሰዎች በሚሰጡት ሀሳብም ልክም ሳይሆን ፕሬዚዳንት ዶናልድ ትራምፕ ትልቅ ስራ እየሰሩ መሆናቸውን የሚጠቁምላቸውን ጉዳይ እንደዚሁ ለማስቀመጥ እድላቸውን አግኝተዋል። ይህ በጣም በብዙዎች ዘንድ በበጎ የሚታይላቸው እየሆነ መጥቷልና በቀላሉም ሊጠቆም ወይም ደግሞ ሊታይ አይችልም። ስለዚህ ሂደቶችን መከተል እንደሚያስፈልግ እየተነገረ ነውና ይሄኛውን በምን መንገድ በምን አይነት ሂሳባዊ ስሌት መቋጨት ይቻላል የሚለውንም ማየት ያስፈልጋል። ውድ ተመልካቾች ልክ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ቴልአቪቭ ሲገቡ እስራኤል ሲገቡ ኢየሩሳሌም ያው እንግዲህ ንግግር ያደርጋሉ በቅርብ ሰዓት ውስጥ ያ ኦፍ ኮርስ እያደረጉ ነው። እነዚህ ጉዳዮች አንድ ላይ ሲታዩ በጣም ተስፋ የተጣለባቸው ሂሳባዊ ስሌቶች ተሰርተዋል። ያ ማለት አይዲኤፍም ጦርነቱን ያቆማል በጋዛ ያለውን እንደዚሁም ደግሞ ከአይዲኤፍ ባሻገርም ሐማስ ጥቃት መሰንዘሩን ያቆማል ወይም ደግሞ ለእስራኤል ስጋት የሚሆንበትን እድል ያቆማል ተብሎ ይታሰባል። ለዚህም ነው ዘላቂ የሆነ ተኩስ አቁም ስምምነት ይፈጠራል
ይፈጠራል። ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕን ብቻ ሳይሆኑ ሌሎች የዓለማችን መሪዎችም ትልቅ ሚና መጫወት አለባቸው የተባለ የሚገኘው ይህ ማለት እነ ኢራን ሳይቀሩ በጉዳዩ ላይ ተሳትፎ እንዲኖራቸው ፕሬዚዳንት ዶናልድ ትራምፕ ይፈልጋሉና ይሄኛውን በተለየ አይናቸው በተለየ በጣም አዎንታዊ በሆነ መንገድ ለማየት እየሞከሩ ይገኛል። ፕሬዚዳንት ዶናልድ ትራምፕ ግን እንግዲህ ይህን በጣም በበጎ ማየት ይቻላል። በነገራችን ላይ 13ቱ የሚሆኑ ታጋቾች እንግዲህ መንገድ ላይ ናቸው። ኦን ዘ ዌይ ባክ ቱ ኢዝራኤል ሪፖርቶች እየወጡ ነው። ወደ እስራኤል የተመለሱ መሆኑን ያሳያል። ኦፍ ኮርስ ይሄ ጉዳይ እንግዲህ ፖስት ሲደረግ ተለቀው ሊሆን ይችላል፣ በጠቅላላ ሀያዎቹ ማለት ነው። ከዛም በኋላ እንግዲህ ያለው የፖለቲካ ጉዳይ ነው በጣም በብዙዎች ዘንድ መነጋገሪያ ሊሆን የሚችለው። ምክንያቱም ይሄ ቀላል ጉዳይ አይደለም። ሐማስም የሄደበት ቁርጠኝነት ብዙ ነገሮች ግምት ውስጥ አስገብቶ ለፍልስጤማውያንም እንግዲህ ደህንነትም ተባለ። ከዛም ውጪ ደግሞ በጣም ራሱም አቅሙ ባለበት ሁኔታ እስከምን ይቀጥላል የሚለውንም እንደዚሁ ታሳቢ ለሚያደርግ ሰው ቀላል አይደለም እና ራሳቸው የሐማስ ፖለቲከኞችም የወሰዱት ቁርጠኝነት አፕሪሺየት የሚደረግ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁም የወሰዱት እንግዲህ ምንም እንኳን በፕሬዚዳንት ዶናልድ ትራምፕ አማካኝነት ግፊት ተደርጎባቸው የሆነ ነው ቢባልም ግን ቀላል እንዳልሆነ ደግሞ ታሳቢ ማድረግ ያስፈልጋል። ምክንያቱም እንደዚህ አይነት ነገሮች የሁሉንም ቁርጠኝነት ከእስራኤልም በኩል ከሐማስም በኩል ከፍልስጤም በጥቅሉ በኩል ያሉ ቁርጠኝነቶችን ይፈልጋል እና ይሄኛው ሲሆን ነው ጉዳዮች በእርግጥም መልካም ሆነው ለዓለምም ሰላም ለፖለቲካውም እንደዚሁም ደግሞ ለሁሉም ጉዳይ መልካም ሆኖ የሚታሰበውና የአውሮፓ ህብረት በራፋ ድንበር አካባቢ ያለውን የኮንትሮል ተልእኮን ድጋሜ ሊመለስበት እንደሚችልም ዛሬ እየተቀመጠ ይገኛል። ሀሳቦች እየተቀመጡ ነውና ይሄ በእርግጥ እንደ መፍትሄ እንደ ፖለቲካዊ መፍትሄ የሚወሰዱ ናቸው። ፕሬዚዳንት ዶናልድ ትራምፕም እንግዲህ በመካከለኛው ምስራቅ ላይ በጣም የተለየ የፖለቲካ አቋምና ልምድ አላቸው። ኦፍኮርስ 2020 ላይ የዓለማችን የሰላም ስምምነትን በማድረግ ወይም ደግሞ እነሱ በሚጠሩት የመካከለኛው ምስራቅ ታላቁ የሴንቸሪው ስምምነት ብለው ራሳቸው ፕሬዚዳንት ዶናልድ ትራምፕ የሚጠሩት ስምምነት ዲል ኦፍ ደ ሴንቸሪ የሚሉት እሱን የተመለከተም እንደዚሁ በጣም በዛም ስማቸው ይነሳል። ያ ማለት ከእስራኤል ጋር የተለያዩ አረብ ሀገራትን እንደ ባህሬን እንደ አረብ ኤሚሬቶች ሱዳን እንግዲህ ያው አረብ ባትሆንም ግን ከእስራኤል ጋር ግንኙነትን ታሻሽል አድርገዋል። ሞሮኮ የመሳሰሉ ሀገራት ከዛም ባሻገር እንደነ ሳውዲ አረቢያ ያሉት ደግሞ ግንኙነታቸውን እያጤኑ ያሉበትን አጋጣሚ የፈጠሩት ፕሬዚዳንት ዶናልድ ትራምፕ ናቸውና 2020 ላይ ደግሞ የመካከለኛው ምስራቅን የሰላም ስምምነት መፈጸማቸው ይታወሳል። ይሄኛውም ቀጣይ ክፍላቸው ሊሆን እንደሚችል ይነገራል። ቢካዝ ከእኔ ይሄ የምናነሳቸው ጉዳዮች አሁን ፕሬዚዳንት ዶናልድ ትራምፕ በምንም ሁኔታ ውስጥም ሆነ በምንም መለኪያ ውስጥ ይሄኛውን ሴኪር ማድረግ በመቻላቸው የሚፈልጉትን የዓለም የሰላም ሽልማትም ሆነ እንደዚሁም ደግሞ በዓለም ላይ አሜሪካ ተጽዕኖ ፈጣሪነቷን ለማረጋገጥም የሚሄዱበትን ርቀትም ያሳይላቸው በየትኛውም መለኪያ ፕሬዚዳንት ዶናልድ ትራምፕ ልክ መሆናቸውን የሚያሳይላቸውን አውድ ነው የፈጠሩት። ይሄ አውድ ፖለቲካሊም፣ ይሄ አውድ ሚሊተሪሊም፣ ይሄ አውድ በዲፕሎማሲውም በሁሉም ዘንድ በጣም በትልቁ በብሬኪንግ ኒውስ የሚነሳላቸው ሆኗልና እነዚህን እንግዲህ በጣም የዓለም ሚዲያዎች ባይዘይ ከዚህ ውጭ ጉዳይ የላቸውም። ዛሬ ይህን ነው በግራም በቀኝም ያሉት እየዘገቡት የሚገኘውና እንደዚህ አይነት ሁኔታዎችን ደግሞ በብሬኪንግ ኒውስ መልክ ሲወጡ በፍጥነት ጉዳዮችን ለማድረስም ያስፈልጋልና እነዚህ ምናልባት እነዚህ የምሰሟቸው ድምጾች ሁሉም ሚዲያዎች በሚባል ደረጃ እና አልጀዚራ እና ቢቢሲ ሲኤንኤን ሁሉም ላይቭ የሚያስተላልፏቸው ናቸው። እንደው ቼክ ለማድረግ ያህል ነውና ይሄኛው ፖዚቲቭ ኢምፓክት ያመጣል ወይስ አያመጣም የሚለውም እንደዚሁ ጥያቄዎች የተነሱ ባሉበት ሰዓት ነው ፕሬዚዳንት ዶናልድ ትራምፕ በጣም መልካም የሚሆነውን ሀሳብ ከዚህ በኋላ ጦርነት የለም ኖ ዋር የሚል ሀሳብ ሰጥተዋልና ዶናልድ ትራምፕ በእርግጥም እንግዲህ የሚሄዱባቸው የፖለቲካ መንገዶቻቸው በጣም መልካም ሁኔታዎችን እንደፈጠረ ሊነገርላቸው ይችላል። የሐማስና የእስራኤል ጉዳይ እንግዲህ የዓለማችንን ፖለቲካ እንዲሰቅዙ በመያዝ የሚታወቅ ነው። በዓለም ፖለቲካ ላይም ብቻ ሳይሆን በሁሉም ጉዳዮች ላይ አንዳንድ መነጋገሪያ ሀሳቦችን ግምት ውስጥ በማስገባትም የሚታወቁ ይሆኑ መጥተዋል ፕሬዚዳንት ዶናልድ ትራምፕ። ይህ ማለት ግን ትራምፕን አፕሪሺየት ማድረግ ሳይሆን ማንም አድርጎት የማያውቀውን ነገር ማድረግ ስለቻሉ ደግሞ ኦፍኮርስ አፕሪሺየትም ላይደረጉ አይችሉም። ኦፍኮርስ እንዲህ አይነት ጉዳዮች ደግሞ በተለያዩ ሰዎች የተለያየ መልክ ስም ሊሰጣቸው ይችላል። ግን ፕሬዚዳንት ዶናልድ ትራምፕ ሀስደን የሚችሉትን ሁሉ በጣም በጎ የሚባሉትን
እንትን እያሉ ነው እና ትራምፕ በጣም ኪ የሚባሉ ጥያቄዎችን በጋዛ ዲል ላይ እንግዲህ ወደ እስራኤል ፓርላማ ከመሄዳቸው ከመግባታቸው በፊት በእስራኤል ዲል ወይም ደግሞ በእስራኤል እና ሐማስ ስምምነት ላይ ኪ የተባሉ ጥያቄዎችን እንደ መግፋት እያደረጉት ነው እየተባለ ይገኛል። ግን ወደ እስራኤል ፓርላመንት ሄደዋል፣ አሁን ወደ ክነሴቱ ሄደዋል። ስለዚህ ትራምፕ ስፖክ ቱ አስ ባክ ኦፍ ኤርፎርስ ዋን ጀርባ ሆኖ እንደነገሩን ብዙ አጋጣሚዎች እንዳሉ መልካም ነገሮች ሊፈጠሩ እንደሚችሉ የሚያሳዩ ኤቭሪባዲ ኢዝ ሃፒ ዌዘር ኢትስ ጂዊሽ ኦር ሙስሊም ኦር ደ አረብ የሚል ሀሳብ ሙስሊሙም አይሁዱም ወይም ደግሞ አረቡም በጣም ደስተኛ ሆነዋል። ኤቭሪ ካንትሪ ኢዝ ዳንሲንግ ኢን ደ ስትሬትስ የሚል ሀሳብ ነው ፕሬዚዳንት ዶናልድ ትራምፕ የሰጡት። ያ ማለት እንግዲህ ሁሉም ደስተኛ ሆነዋል፣ ሁሉም እየደነሰ ነው። ሁሉም አይሁዶችም ሙስሊሙ ዓለምም አረቡም ወይም ሌሎች ሀገራትም በየአጋጣሚው በየሁኔታው እንደዚሁም ደግሞ ደስታቸውን የገለጹ ነው፣ እየደነሱ ነው የሚል ሀሳብ ሰጥቷል ፕሬዚዳንት ዶናልድ ትራምፕ። ውድ ተመልካቾቻችን እንደዚህ አይነት ጉዳዮችን እንግዲህ መረጃ በፍጥነት ለማድረስ ነው። የተለያዩ ሀሳቦች ካሏቸው አሁንም አጋሩ፣ ያልመለስኳቸው ካሉ ጊዜ ከማጣት ነው። ውድ ተመልካቾች እጅጉን አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ።